የሱ ጓደኞች ይደውላሉ በር ያንኳኩ ቤት ይመጣሉ ከዛ ማን ነው ብዬ በር ስከፍት አሁን ሰላሜን አገኘው እሱ ታስሩልኛል ብዬ ደግሞ በር ልከፍት ሲል ጓደኞቹ ግፍትርትር ምናምን አድርገው ይገቡና ስለት ከኪሳቸው ውስጥ አውጣ እናትሽ እንዴት አንቺም ሴት ሆነሽ ደግሞ እንዴት ዋናችንን ታሳስሪያለሽ እንሰራልሻለን እንገልሻለን እያሉ ስለት ከኪሳቸው ያወጡ ያሳዩኛል ለምን አሳሰርሹ ክሱን ማታነሽ ከሆነ እንገልሻለን ነገ ከነገ ወዲያ ሰፈር ላይ ካላየኑ እንገልሻለን ይሉኛል ትልልቅ እናቶች ወጣቶች ይመጡና አንቺ ይሉኛል እንዴ ማዘር ምን ነው ምን አረኩኝ ስላቸው ባልሽ እንኳንም የታሰረ ደስ ብሎኛል ግን የስንትን ሰው እንባ ነበር እስከዛሬ ስትበይ ነበር ቤትሽ ንብረት እንደዚህ የሞላው ለካ በእኛ ገንዘብ ነው በልጆቻችን ገንዘብ ነው እንገልሻለን ያለበለዚያ ይሄንን ዕቃ ነው ለቃቅመን ይዘን የምንሄደው እመኝ ከኛም ወስዷል ባልሽ አይደለ ገንዘቡን በልትሻል እያሉ በጣም ያሰቃዩኛል እየመጡ በተለይ እሱ ጓደኞች ይዘቱብኛል እየመጡ እየፈራሁኝ ነው መተኛት ራሱ አልቻልኩም እፈራለሁ ለሊት ይገቡብኛል እያልኩኝ እሺ ብዬ ፈርቼ ሸኘኋቸው ቆይ የሱ ግብረ አበሮች ናቸው እነዚህ አዎ 3 ልጆች መጥተዋል 3 ናቸው አዎ ግዙፍ የሚያክሉ ሲያስፈሩ ሰውነታቸው ራሱ አንደኛው ፊቱ አይታይም ተሸፋፍኖ ነው የመጣው ፊቱን ተሸፋፍኗል በጣም ነው የሚያስፈሩት ስለታወጣና በዚህ ነው መዘከዝክሽ ነገ ከነገ ወዲያ ሰፈር ላይ ካላየን ክሱን ካላነሳሽ እንገልሻለን ሁሉ ይሉኛል እሺ ነገ ይመጣል አሁን ሄዳለሁ ፖሊስ ጣቢያ ያልኩኝ ገብቼ ወደ ቤት ገብቼ አለቅሳለሁ ቆይ ሐሳባቸው አሁን ክስ እንድታነሺ ነው ያሉት ያወሩት ነገር አዎ በቃ ዋናቸው እሱ ነው አለቃቸው እንዲህ ቦታ ሄዱ እንዲያርጉ እያለ የሚያዛቸው የኔ ባል ነው እና እሱን ለምን አሳሰርሽው ክስሽን አንሺ ያለበለዚያ እንገልሻለን ነው የሚሉኝ በኪሳራም ያደረሰኝ እሱ ነው እግዚአብሔር ይመስገን ጓደኞቹን ይዞ እየመጣ ጣጣ የሚስቴ ቤት ነው ምን ችግር አለ ጣጣ ብላ ይላል እኔም ባሌን ስለምወደው በሰዓቱ እንደዚህ አይነት ሰው ማልመሰለኝ ነው መጨረሻው እንደዚህ ሆነ እስር ሆነ እኔንም አክስሮኝ ጓደኞቹን ይዞ ይመጣል የፈለገውን ሰው ነው እንደ ቤቱ እየቀዳ የሚሰጠው ውስኪውንም ውሃውንም ለስላሳውንም ቢራውንም ድራፍቱንም እንደ ቤቱ ነው እየቀዳ የሚሰጠው ስጪኝ ይለኛል ይሰጡኛል ብር ብዬ ያው እጅና እግሬን አጣጥፌ ቁጭ አልኩ የቀሩኝ እነዚህ ንብረቶች ናቸው እሱም እድሜ ለእናንተ ይሄንንም ንብረት ማግኘቴ ስለዚህ እዚህ ቤት ያሉት ንብረቶች ምንም ይሁን ምን የትኛውንም እነዚህ ጠቅላላ ማያቸው ንብረቶች በአንቺ ገንዘብ የተገዛ እንጂ በሱ ገንዘብ የተገዛ አይደለም በጭራሽ እኔ እመላለሁ በራሴ ምንም ይሁን ምን ዋናው ነገር በአንቺ ገንዘብ መገዛቱ ነው ያው የትኛውም ሰው ደግሞ እዚህ ቤት ገብቶ ጓደኞችም ቢሆኑ እንዳልሽው ጎረቤቶችም ቢሆኑ ያንቺን ቤት ንብረት መውሰድ አይችልም ምክንያቱም እሱ ዘረፈ እና የዘረፋቸውን በዘረፋቸው እቃዎች ነው ይሄን ቤት ዕቃ ያሟላው ብሎ እነሱ መደምደም ስለማይችሉ አንቺም ዋና መግዣ ያንቺን መተዳደሪያ የነበረ ነገር እንደነበረሽ ማስረጃ ሊኖርሽ ይገባል ብዬሻለሁ ያው በራስሽ ገንዘብ እንደገዛሽው እንደነገርሽኝ አሁንም በሱ ስለሆነ እነሱ የትኛውም ሰው መጥቶ ያንቺን ቤት ንብረት ሊሸጥም አንቺንም ሊደበድብም ሊናገርም አይችልም እንግዲህ የልጆቹን ስልክ ትሰጪኛለሽ አሁን ምክንያቱም እነሱን ተከታትለን ምንም ይሁን ምን የሱ ግብረ አበር ናቸው እነሱም መቀጣት አለባቸው መታሰር አለባቸው እነሱን በቁጥጥር ስር ለማዋል አንቺም ትረጂናለሽ ሰጣለኝ ስልኩን ደውልላችሁና አሲዛቸው እሺ ለምሳሌ ያለበለዚያ ይገሉኛል እኔንም ችግር የለውም እኔንም ይገሉኛል እሱን እንደያዝ ነው እነሱንም አንድ ባንድ አርገን ወደ የሚገባቸው ቦታ እናስገባቸዋለን እሺ ወንድም አሁን እኛ ብዙ እቃዎች አሉን አሁን የተዘጋጀን ቲቪ ምናምን ያለን ያው እሱ ሌላን ይሄን የቲቪውን ዋጋ እንስማማና ሌላው እቃ ቀጣይ ስንመጣ ተወስዳለ አሁን የዚህን እንስማማና ያው እኛ የምንፈልገው ብሩ ስለሆነ በቃ ያ ብር ያስፈልገናል እንደምን በቃ ያለን እቃ መውሰድ ይችላል የፈለከውን ደስ አለ ወደድኩ ቲቪ ወልጃለሁ ብላ ያው ሌላ የምትፈልገው ነገር ካለ እኛ ብር ስለሚያስፈልገን ለኛ ያው የፈለከውን መውሰድ ይችላል ደስ አለሽ ዋጋችሁን በጣም ርካሽ ነው እንግዲህ ከውጭ ያስመጣችሁ ሆነ እንግዲህ በጣም ቀላል ነውና እንግዲህ ሁሉ በዚህ ዋጋ የማይታመን ነው መቼም አስመጪ ከሆናችሁ የሆነ የሚሸጡበት ዋጋ አለ አይደለ ተመጥርፋችሁ ነው የሚሸጡት
ግን አሁን እየሸጣችሁ ያላችሁት በቅናሽ ነው በጣም እና ያለኝ ዋጋ ትንሽ ወረድ ያለ ነው። ለዛም ነው እኛ ትንሽ ግራ ገብቶን እንደው አጠራጠረ ነገር ሌላ ነገር ፎርጅድ ዕቃ የሆነ እንደምናምን ብለን ነበረ። ግን ስናየው ኦሪጂናል ነው። ያ ሁሉ ነገር ኦሪጂናል ግኛ ብቻ ታውቃለህ ያለን እንትና ብር ምናምን ስላስፈልገን ነው እንጂ ያው እንትን ለምን እኔ እናናግረው እሱን። ምክንያቱም የሚያስፈራው ነገር ካለ ምናልባት አንተ ባለበት ለእኛ ማውራት የሚፈልገው ነገር ካለ ምናልባት እስቲ ሂድና እስቲ ውጭ ጠብቀን እናውራው። እሱ የምታናግረው ነገር የለም። እኔ ጋር እያለሁ ነው እሱም ማድረግ አይ እኛ እያልን ያለ ነው። እሱም ብቻውን እናናግረው ነው እያልን። ምንድን ነው የምታናግረኝ? እናናግረው ብቻውን። እሱ ምን የምታወራ ነገር የለም። የምታወራ ነገር ወይ አንተ ፊት ማውራት ያልፈለገው ነገር አለ። ድንገት እያለ ምንም የምደነግጥ የለም። አንተ እኮ እሱ ይውጣና እኛን ለምን አታናግረው? አይሆንም፣ አንድ ላይ እናግረው ነው ከፈለጋችሁ ማለት ነው። መጀመሪያ እሺ ደስ ይለኛል ብለሃል ነበር። አይ ሁለታችንም አንድ ላይ እናግረው ደለችና ይኸውልህ እኔ በቃ ይኸውልህ ከእሱ ጋር ማለት ነው። አሁን እሱ ጋር እያለ እኔም ማውራት ትችላላችሁ። ካለሱ ማውራው ነገር የለም። ገባ? ስራችን አንድ ላይ ነው። ከእሱ ጋር ነው የተሰራ። ለምን ካለሱም አብረን እያለ ነው ማውራት የምችለው። ለምን ከእሱ ተደብቄ ማውራው ነገር የለም። ለዛ እቃውን ካልፈለጋችሁ ወይ መግዛት ካልፈለጋችሁ ማየት ትችላላችሁ። እኛ እቃውን ፈልገን የመጣ ነው እኮ ከፈለጋችሁ በቃ ወደ ገደለው ግቡ። በቃ እቃውን ፈልጉ ነገር ከሆነ በቃ ብሩን ከፍላችሁ እቃውን ይዛችሁ ሂዱ። ካልሆነ ውጡ። በስርዓት አውራኝ እንዳለ ከየት እንዳመጣው ሁለት እናገራለን። እያንዳንዱ ነገር ለመጠየቅ ነገር ትመልሳለህ። ዝም ብለህ ሌላ ነገር ሽጉጥ አምጣ ምናምን ትላለህ እንዴ? መንፈራ መስሎ ነው። እኛ ሽጉጥ ነፍሳችንንም ቢሆን አሳልፈን የምንሰጥ ሰዎች ነን። ሽጉጥ ምናምን ይላል። ምንድን ነው እጄ የምታጣጥፈው? ይኸውልህ ነግሬሃለሁ፣ አስተነፍስልሃለሁ እንዴ? ምላሱን ይነካክሳል እንዴ? አባ በስርዓት እና ምናምን ነው። ሲጀመር አንተ ነህ እዚህ የምታስገባኝ። ኧረ ዝም በል በቃ። አንተ ደግሞ ምን ነው የሚያስገባኝ? የት ነው የሚያስገባኝ? ይሄንንም ከረሳው ምን አቀናበል ምን አባራቶ በቤታችን መጥተህ አንተ እንደዚህ ታረጋለህ? ከየት እንዳመጣው የሆነ ራስ ተናገረ። ምንድነው የምንከየው? ማሳያ ማን ነው ተሳያለ? ማን ነው ተሳይ? አንተ ነው ራስ ወሬታ ባልኪን ወሬታ ባልካን ወሬታ ባልካን ማሰሪያ ልቀቀኝ ብያለሁ። ልቀቀኝ ማሰሪያ ውስጥ ሰሮ ማሰሪያ ነው። ልቀቀኝ ዝም በል ያልኩህ ልቀቀኝ ብያለሁ። ልቀቀኝ ዝም በል ልቀቀኝ። ቀና አድርገህ አስቀምጠው። ልቀቀኝ ሰሮ ሌባ ናቸው እንዳለ የት እንዳመጣኝ ቀና አድርገው እሱን የሚቀመጥ ተነስ ይሄን አስረዋለሁ። ታሰራለህ። እጅን ቀና አድርገህ ስትታሰር ቀና በል። ቀና ተናገረው። ሌላ ነገር ታወራለህ? ያወጣ እኮ አንተ ሌላ ነገር ታወራለህ? ከውሻ የት አባታችሁ ነው ሁሉ ያመጣችሁት? ትናገራለህ ወይስ ሌላ ነገር ነው ፈልገው? ስለምን ነው የምታወራው? የራሳችን ነው። ሰርተን ያመጣነው ዕቃ ነው።
ከየት ማባስ ዛር ካሜራ ምናል ምን ነው ትናገራለህ? አትናገርም? አልናገርም። ምን ልንገር? ሴት አባን ያመጣው ሌላ ነገር ፈልገህ ነው እንዴ? ምንድን ነው የፈለግኸው? ምንድን ነው የፈለግኸው? በቃ ይረፍሽ። ትናገራለህ? አትናገርም? አልናገርም። ቆይሽ ምንድን ቆይሽ እንስማማሽ። እንደራደር እኮ እንደዛ ይቻላል። ግን መጀመሪያ እንዴት ይህንን ነገር እንደምትሰሩ እንዴት እንዳመጣችሁት ግን ትናገራለህ። አዎ ንገረውና ቢሰማ ከሆነ ስንት እኛ አሁን ከእናንተ የምንፈልገው ዋና ነገር ተናገር። በስነ ስርዓት ስንት ትፈልጋላችሁ? እንዴት ይህንን እቃ እንዳመጣችሁት እንድነግሩ ነው። በቃ እሱ ነገር እንሆነ ማለት ነው። በቃ አሁን በምናወራ ነገር በቃ እንደራደርና የምትፈልጉን ነገር እንሰጣለን። እሺ የምትፈልጉት ነገር የምትፈልጉት ገንዘብ እንሰጣለን። እንደራደር፣ እንስማማ። ስንት ብር ሰጡናላችሁ? ያው ስንት ብር? 50 ሺህ ምን ያደርግልን? እሺ ስንት ወላችሁ ሊያሰራችሁ እንሰጣለን። የፈለጋችሁ ገንዘብ እንሰጣለን። ብቻ እንስማማ። በቃ እኛ በቃ እስር ቤት መግባት አንፈልግም። መታሰር አንፈልግም። መታሰር ስለማንፈልግ እንስማማና እኮ እንዴት ነው ይሄንን እቃ እንዴት ነው የምትሰርቁት? መጀመሪያ ተናገሩ። እንደዚህ እንዴት ነው ያመጣችሁት? ተናገር። ምን ይለጉማል? ተናገር። ራስህ ተናገር። ጋሚ ሌላ ነገር አልፈልግም አይደል? ተናገር። ያ እንደዚህ ጓደኛዬና እኔ በቃ የሰው ቤት እየገባን ነበር እቃ የምናወጣው። እንደዚህ እቃ መጣን ሁሉ የምታየው ነገር ሁሉ ያው ከብዙ ቤት ያወጣን ነው። እንዴት ነው የምትሰርቁት? ከማን ጋር ሆናችሁ ነው የምትሰርቁት? አለ ጓደኛችንም አንድ አለ፣ እሱም አለ። እሱ ከ3 ነበር። የት ሄደ? እሷ ለ3 ነው የምትሰርቁት የነበረ? ለ3 ነው። ያው የሆነ ቦታ ሊሄድ ብሎ ጠፍቶብን ነው። ጠፍቷል። እስር ቤት ገብቷል። መቼ ነው የጀመራችሁት ይሄንን ሰርቁት? ከመጀመሩ ያው ቢያንስ 2 ዓመት 3 ዓመት ሊሆን ነው። በቀላል 2 ዓመት 3 ዓመት ብዙ ብር አለን፣ ሀብትም አለን። እዚህ ጋር የሚታየው ነገር ብዙ ነገር አለን። ይሄ ብቻ አይደለም፣ ሌላም ቦታም አለን። ስቶር አላችሁ ማለት ነው? አንዱ እስር ቤት ገብቷል ነው ያላችሁ? አንዱ ጓደኛችን እስር ቤት ነው ያለው። 4 ነበር። በቃ አንዱ እስር ቤት ነው ያለው። እሱ ለምን አሳሰርሽው? ክስ ካላነሳሽ እንገልሻለን ነው ያሉት። እዚሁ በዚህ ነው እንደምትክዱኝ አንተ ምን ይዘጋሃል? ምንም አልዘጋም። ተናገራ። ታዲያ ምን አፍለ ዘከለም እሱ እንትን ስላልን ነው ስለታሰረ እሱን ለማስፈታት ነበረ። እሱን ለማስፈታት እና እሱን ለማስፈታት ነው ሳም የምትገቡ። በቃ ይኸው በቃ እውነቱን ነገራችሁኝ አይደል? ጠየቃችሁኝ አይደል? ልንገርህ። እሺ በቃ ከአንድ ይዛችኋል። ምንም ማውራት ስለማልችል ልንገር እውነቱን። እሺ ንገረኝ። ይኸውልህ ጓደኛችን እስር ቤት ነው። እሺ ጓደኛችን ስላሳሰረ እሱን ለማስፈታት ነው የሁሉ ነገር የምናደርገው። ለዛ ነው እሱንም እንደዚህ የሚያደርገው። እሱን ታዲያ እንደዛ እያደረጋችሁ እሱን ለማስፈታት ነው የሁሉ ነገር። ያው ለዛ ነው እንደዚህ የምናደርገው፣ እሱን ከእስር ቤት ለማስፈታት ነው። ታዲያ ስንት ሰው ቤት እንባ ነው እንደዚህ ሁሉ ቤታችሁን ተሰምራችሁ? ስንት ቤት ዘርፋችሁ? ያው ብዙ ቤት ነው የዘረፈን። ያው ትክክል አልሰራንም፣ ግን እኛ ጓደኛችን ከእስር ቤት ለማስፈታት ነው ብዙ ቦታ እንደዚህ ብዙ ቤቱ አምተናል። ሶፋ፣ ቲቪ፣ ብዙ ነገር እዚህ አለ፣ ክፍልም አለ። የሰው ቤት የምትቀይሩ ነው የምትመስሉት እኮ እንዳለ የሰው ቤት እቃ እንዳለ እዚህ እንትን ብሎ ደርድረው አምጥተው በመኪና ነው ጭነው የሚሄዱት አሉ። እንደራሳቸው እኮ የሰፈሩ ሰው እኮ በቃ እንባ በእንባ ሆኗል በእነሱ ምክንያት። ያው ማንም ያውቅ የለም። ምን አባ ነው ታዲያ የምትቀር? ስለኛ ማንም ያውቅ የለም። እስከዛሬ ስንሰራ ሁሉንም በምስጢር ነው የምንሰራው። በምስጢር የምንሰራው ማንም አቅም እንደዛ ስንሰራ ማንም አያውቅም። ስለዚህ አሁን እኛ እንድንለቃችሁ ስንት ብር ትሰጡናላችሁ? ያው የፈለጋችሁ ገንዘብ እንሰጣለን። ብቻ እኛ ግን አውሩና እንሰጣለን። ምን ሳታረጉ በቃ እኛ ከለቀቃችሁ ገንዘብ የፈለጋችሁ እንሰጣለን። አላችሁ ገንዘብ? አለን፣ ገንዘብ አለን። ያው ቤት አለን፣ ሶፋ ምናምን፣ ቲቪም ብዙ ነገር አለ። እዛም ያው የምትፈልጉት ገንዘብ እንሰጣለን። እኛ ልቀቁና ገንዘብን ስትሰጣንና እኛ እንልቀቃ። አዎ እንደዛ ብናደርግ ደስ ይላል። እኛ አንድ ሽልማት ምን ሰጣችሁ? እንስጣችሁ። አራላ አንድ ሽልማት። አረ እንደራደር። አሁን ሌላ ውስጥ አይ እኛ ሽልማት እንስጣችሁ፣ እናንተ ገንዘብ ነው የምትሰጡን አይደል?
ምን እሺ ሽልማቱን እንስጣት። ምን አይነት ሽልማት ነው? ይሄ ነው ሽልማቱ። ተነስ ነው ተነስ ነው ያዛ ተነስ ምንድን ነው አትነሳም? ተነስ ቀጥል። ሰላም ውድ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁ? እንግዲህ ዛሬም ተመልሼ መጥቻለሁ። ያው የመጣሁበት ምክንያት ምንድን ነው? ያው የባለፈውን ቪዲዮ አይታችሁታል። እንግዲህ እህቴ በጣም ብዙ ነገሮች ደርሶባት እንግዲህ ያ ወንጀለኛም ባሏንም በቁጥጥር ስር አውለን ቪዲዮን አይታችሁታል። እንግዲህ ዛሬም ደግሞ አንገብጋቢ ጉዳይ ነው እና በአስቸኳይ ቶሎ ድረስልኝ ብላ ምን ገጠማት ብዬ እኔም ዛሬ እንግዲህ ተመልሼ መጥቻለሁ። እስቲ ምን እንደገጠማት እና ምን እንደተፈጠረባት ያለውን ነገር ከሷ አፍ እሰማለሁ። እንግዲህ የተፈጠረባትን ነገር ስትነግረኝ ለሱም ደግሞ መፍትሄ እንፈልግላታለን ማለት ነው። እንግዲህ ያው ሁላችሁ ይህን ቪዲዮ ስትጀምሩ ላይክ በማድረግ ጀምራችሁ ለብዙ ሰው እንዲደርስ አድርጉ ለማለት እወዳለሁ። እሺ ሰላም እህቴ። ሰላም እንዴት ነሽ? ሰላም ነው። እሺ እስቲ ምንድን ነው የተፈጠረብሽ ነገር? በአስቸኳይ ደግሞ ቶሎ ና በል ብለሽኝ እንግዲህ ባለቤትሽን አሳስረናል። ያው ሂደቱን አንቺም እየተከታተልሽ ትገኛለሽ። ምንድን ነው የተፈጠረው? ቶሎ በልና ብለሽኛል፣ አስቸኳይ ነው ብለሽኛል። ንገሪኝ እስቲ ምንድን ነው? በጣም ለአንገብጋቢ ጉዳይ ነው የፈለኩ። እውነት ነው ቶሎ ና ድረስ ብያለሁኝ። አመሰግናለሁ። እግዚአብሔር ያክብርልኝ ስለደረስክልኝ። አሁን መናገር የምፈልገው ምንድን ነው፣ የእሱ ጓደኞች ይደውላሉ፣ በር እያንኳኩ ቤት ይመጣሉ። ከዛ ማን ነው ብዬ በር ስከፍት አሁን ሰላሜን አገኘሁ እሱ ታስሮልኛል ብዬ ደግሞ በር ልከፍት ሲል ጓደኞቹ ግፍትርትር ምናምን አድርገው ይገቡና ስለት ከኪሳቸው ውስጥ አውጥተው እናትሽ እንዴት ሁን አንቺም ሴት ሆነሽ ደግሞ እንዴት ዋናችንን ታሳስሪያለሽ? እንሰራልሻለን፣ እንገልሻለን እያሉ ስለት ከኪሳቸው ያወጡ ያሳዩኛል። ለምን አሳሰርሹ? ክሱን ማታነሽ ከሆነ እንገልሻለን፣ ነገ ከነገ ወዲያ ሰፈር ላይ ካላየሉ እንገልሻለን ይሉኛል። ትልልቅ እናቶች ወጣቶች ይመጡና አንቺ ይሉኛል። እንዴ ማዘር ምን ነው ምን አረኩኝ ስላቸው ባልሽ እንኳንም የታሰረ ደስ ብሎኛል፣ ግን የስንትን ሰው እንባ ነበር እስከዛሬ ስትበይ ነበሩ። ቤትሽ ንብረት እንደዚህ የሞላው ለካ በእኛ ገንዘብ ነው፣ በልጆቻችን ገንዘብ ነው፣ እንገልሻለን። ያለበለዚያ ይህንን ዕቃ ነው ለቃቅመን ይዘን የምንሄደው። እመኝ ከኛም ወስዷል ባልሽ አይደለ፣ ገንዘቡን በልትሻል እያሉ በጣም ያሰቃዩኛል እየመጡ። በተለይ እሱ ጓደኞች ይዘቱብኛል እየመጡ። እየፈራሁኝ ነው፣ መተኛት እራሱ አልቻልኩም፣ እፈራለሁ። ሌሊት ይገቡብኛል እያልኩኝ እሺ ብዬ ፈርቼ ሸኘኋቸው። ቆይ የእሱ ግብረ አበሮች ናቸው እነዚህ? አዎ 3 ልጆች መጥተዋል። 3 ናቸው። አዎ ግዙፍ የሚያክሉ ሲያስፈሩ ሰውነታቸው ራሱ። አንደኛው ፊቱ አይታይም ተሸፋፍኖ ነው የመጣው። ፊቱን ተሸፋፍኗል። በጣም ነው የሚያስፈሩት። ስለታወጣና በዚህ ነው የምዘከዝክሽ፣ ነገ ከነገ ወዲያ ሰፈር ላይ ካላየን ክሱን ካላነሳሽ እንገልሻለን ሁላ ይሉኛል። እሺ ነገ ይመጣል አሁን ሄዳለሁ ፖሊስ ጣቢያ እያልኩኝ ገብቼ ወደ ቤት ገብቼ አለቅሳለሁ። ቆይ ሀሳባቸው አሁን ክስ እንድታነሺ ነው እያሉት የሚያወሩት ያሉት ነገር? አዎ በቃ ዋናቸው እሱ ነው አለቃቸው። እንዲህ ቦታ ሂዱ እንዲያርጉ እያለ የሚያዛቸው የኔ ባል ነው። እና እሱን ለምን አሳሰርሽው? ክስሽን አንሺ፣ ያለበለዚያ እንገልሻለን ነው የሚሉኝ። ቆይ ፊታቸውን በደንብ አይተሻቸዋል? በደንብ ትለያቸዋለሽ አይደል? አዎ አንደኛውን ነው ፊቱን ያላየው። ሁለቱን በደንብ ለያቸዋለሁ። ሁለቱም ታውቂያቸዋለሽ? አሁን ደግመሽ ብታያቸው ማለት በደንብ አውቃቸዋለሁ። በጣም አሪፍ። እንግዲህ ስልካቸው አለሽ? እነሱ የሚደውሉበት ስልክ አለ የራሳቸውን፣ በሌላ ሰው ስልኪውን የሚደውሉት አላወቅኩም። ኦኬ አታውቂም? በማን እንደሚደውሉ አላውቅም፣ ግን ይደውላሉ። ጥሩ እንግዲህ ያው እነሱ የደወሉበትን ስልክ ትሰጭኛለሽ። እንግዲህ እኛም ተከታትለን መሄድ ባለብን ርቀት እነሱን ተከታትለን ለመያዝ እንዲሁም በቁጥጥር ስር ለማዋል እኛም የምንችለውን ነገር እናደርጋለን። እንደነገርሽኝ ደግሞ እንግዲህ የተዘረፉ ሰዎች አሉ። እነሱም እውነታቸውን ነው። ግን ደግሞ ምንም ይሁን ምን አንቺ ቤት ገብቶ የአንቺን ቤት ንብረት መውሰድ አይችሉም። ምክንያቱም ባልሽ ዘርፎ ያመጣው ዕቃ ስላልሆነ ማለት ነው። አናቅም፣ እሱ ገዝቶ ያመጣቸው ዕቃዎች ሊኖሩ ይችላሉ። ግን ምንም ይሁን ምን ያ ዕቃ እስካልተረጋገጠ ድረስ አንቺ ቤት ገብተው የትኛውንም ንብረትሽን
መሸጥም አይችሉም። አንቺንም እንደዛ መናገራቸው ገብቶሻል? እግዚአብሔር ምስክሬ ነው። አንድ ብር ሰጥቶኝ አያውቅም። አንድ ብር እዚህ ቤት ውስጥ ያለው የራሴ ንብረት ነው። እንደዚህ ሳሉን በፊት የነበረኝ ያፈራሁት ንብረቴ ነው። በጭራሽ አንድ እንጀራ እንኳን ገዝቶ ገብቶ አያውቅም እዚህ ቤት ውስጥ አይደለም የሚነሱ። እዚህ ቤት ውስጥ ያሉ እቃዎች በጠቅላላ በሱ ገንዘብ የተገዛ አይደለም ነው? በጭራሽ እምላለሁ። እኔ እምላለሁ፣ በሚፈልጉት ታቦት እምላለሁ። ቆይ አንቺ ምንድን ነበር መሰለኝ ከዚህ በፊት የራሴ ግሮሰሪ ነበረኝ። ከስሬ ነው። ከስረሽ ነው እንትኑን የዘጋሽው? አዎ ከስሬ ነው የዘጋሁት። ለኪሳራ ያደረሰኝ እሱ ነው። እግዚአብሔር ይመስገን። ጓደኞቹን ይዞ እየመጣ ጣጡ፣ የሚስቴ ቤት ነው፣ ምን ችግር አለ ጣጣ ብላ ይላል። እኔም ባሌን ስለምወደው በሰዓቱ እንደዚህ አይነት ሰውም አልመሰለኝ። ይኸው መጨረሻው እንደዚህ ሆነ፣ እስር ሆነ። እኔንም አክስሮኝ ጓደኞቹን ይዞ ይመጣል። የፈለገውን ሰው ነው እንደ ቤቱ እየቀዳ የሚሰጠው። ውስኪውንም፣ ውሃውንም፣ ለስላሳውንም፣ ቢራውንም፣ ድራፍቱንም እንደ ቤቱ ነው እየቀዳ የሚሰጠው። ስጭኝ ይለኛል፣ ይሰጡኛል ብር ብዬ ያውን እጅና እግሬን አጣጥፌ ቁጭ አልኩ። የቀሩኝ እነዚህ ንብረቶች ናቸው። እሱም እድሜ ለእናንተ ይህንንም ንብረት ማግኘቴ። ስለዚህ እዚህ ቤት ያሉት ንብረቶች ምንም ይሁን ምን የትኛውንም እነዚህ ጠቅላላ ማያቸው ንብረቶች በአንቺ ገንዘብ የተገዛ እንጂ በእሱ ገንዘብ የተገዛ አይደለም በጭራሽ። እኔ እምላለሁ በራሴ ምንም ይሁን ምን ዋናው ነገር በአንቺ ገንዘብ መገዛቱ ነው። ያው የትኛውም ሰው ደግሞ እዚህ ቤት ገብቶ ጓደኞችም ቢሆኑ እንዳልሽው ጎረቤቶችም ቢሆኑ የአንቺን ቤት ንብረት መውሰድ አይችልም። ምክንያቱም እሱ ዘረፈ እና የዘረፋቸውን በዘረፋቸው እቃዎች ነው ይህን ቤት እቃ ያሟላው ብሎ እነሱ መደምደም ስለማይችሉ አንቺም ዋና መግዣ የአንቺን መተዳደሪያ የነበረ ነገር እንደነበረሽ ማስረጃ ሊኖርሽ ይገባል ብዬሻለሁ። ያው በራስሽ ገንዘብ እንደገዛሽው እንደነገርሽኝ አሁንም በሱ ስለሆነ እነሱ የትኛውም ሰው መጥቶ የአንቺን ቤት ንብረት ሊሸጥም አንቺንም ሊደበድብም ሊናገርም አይችልም። እንግዲህ የልጆቹን ስልክ ትሰጭኛለሽ አሁን፣ ምክንያቱም እነሱን ተከታትለን ምንም ይሁን ምን የእሱ ግብረ አበር ናቸው። እነሱም መቀጣት አለባቸው፣ መታሰር አለባቸው። እነሱም በቁጥጥር ስር ለማዋል አንቺም ትረጅናለሽ ብዬ አስባለሁ አይደል? ደስተኛ ነኝ ወንድሜ። ግን አንድ ግራ የገባኝ ነገር አለ። ውስጤ ሁለት ነገርን ያስባል ታውቃለህ? ልጆቼን አሁን ለመንግስት ሰጥቻለሁ። እሱ እስር ቤት ነው ያለው። የሌባ ልጅ የዛ የሌባ ልጅ እኮ እነዚህ ናቸው ይባላል እንዴ ወንድሜ? በጣም ነው ግራ እየገባኝ ያለው አሁን ላይ። ፍርሃትም አለኝ። ልጆቹን ያገኛቸዋል እንደዛ ለመንግስት ነው የሰጧቸው እንደነገርኩህ። እስር ቤት ውስጥ ያገኙታል። ይሄ ነው አባታችሁ ይባላሉ። የልጆቼ ስምስ ምንድን ነው? አንገታቸውን እየደፉ ነው የሚሄዱት እኮ ነገር። አባታቸው ሌባ ነው የሚባለው። በጣም ነው ግራ እየገባኝ ያለው። እሰጥሃለሁኝ ስልኩን ደውልላቸውና አስይዛቸው። እሺ ለመሰል ያለበለዚያ ይገሉኛል። ችግር የለውም፣ እኔንም ይገሉኛል። እሱን እንደያዝ ነው እነሱንም አንድ በአንድ አድርገን ወደ የሚገባቸው ቦታ እናስገባቸዋለን። እሺ ወንድሜ፣ አንቺ መረጋጋት። እሺ በጣም ነው የማመሰግነው። እሺ ኧረ እባክሽን በእውነት በጣም ነው የማመሰግነው። አመሰግናለሁ። እግዚአብሔር ይስጥህ ወንድሜ፣ እግዚአብሔር ይስጥህ። ለሌሎች በህይወት መኖር እንዳለብኝ ነገርከኛን። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። ምን ብዬ እንደማመሰግን በጣም ነው የማመሰግነው። እንደ ይመስገናል። አመሰግናለሁ። እግዚአብሔር እሺ ተመጣ እግዚአብሔር ይስጥልኝ። እውነት በጣም ነው የማመሰግነው። መልካም ስራ ነው የሰራ። እንደው ፈጣሪ ከሰማይ ወረደልኝ መሰለኝ። በእውነት በጣም ያው ምንም ነበር መኖር አለብሽ ለልጆችሽ። እንግዲህ እነሱንም በቁጥጥር ማዋል አለብን። ምስጋና ምንም አያስፈልግም። እሺ ኧረ ላመሰግንህም እወዳለሁኝ። በቃ ለአንቺ ሊመስልሽ ይችላል፣ ግን እኔ ደግሞ ምንድነው የምለው ሰዎችን የተቸገሩ ሰዎችን መርዳትም ስለሆነ ማገዝም ስለሆነ ሀሳቤ አንቺ መረጋጋት አለብሽ። እንደነገርኩሽ ለልጆችሽ መኖር አለብሽ። እነዚህን ሰዎችንም እኛ ተከታትለን ያሉበት ጉድጓድ ገብተን ጎልጉለን አውጥተን እያንዳንዳቸውን ከክሮቼ ጋር በመሆን አንድ በአንድ እንይዛለን። ከአንቺ ግን መረጋጋት። እሺ በቃ አይዞሽ። እንግዲህ እኛም የቻልነውን ነገር እናደርጋለን ማለት ነው። እንዳልሽው ስልኩን ትሰጪኛለሽ። በመጨረሻም እንግዲህ ውድ ተመልካቾቻችን አንዱ ጨረስን ስንል ደግሞ ሌላኛው ይቀጥላልና እንግዲህ እነዚህ የሱን ግብረ አበሮች አንድ በአንድ ጠርገን ለመያዝ
ከዚህ ሰዓት ጀምሮ ስራችንን እንጀምራለን። እንግዲህ ከኔም ክሩ ጋር በመሆን ይህንን ስራ ተባብረን ተጋግዘን እንሰራለን ማለት ነው። በጣም በጣም በዚህ ልክ የሰው ልጅ ወርዶ የሰው ካልገደብ የሰውን ንብረት የሰው ቤት ገብቶ ሰብሮ ንብረትሽን እንሸጣለን እስከ ማለት ሲያደርሱባት ይበልጥ ስራ ደግሞ የነበራት ሰው ነች፣ ግሮሰሪ የነበራት ሰው ነች። እንግዲህ እሱ ጓደኞቹን እያመጣ ነው አክስሮኝ ለዚህ የዳረገኝ ቤት እንድቀመጥ ያደረገኝ ነው ያለችው። በዚህ ልክ ባል ሚስት ላይ ጨክኖ እንዲህ ሲያደርግ በጣም በጣም የሚዘገንን ነገር ነው። እንግዲህ ውድ ተመልካቾቻችን እኛም ያው አንደኛውን ይዘናል፣ የሚቀጥሉትን ደግሞ የምንይዝ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁ ሰላም ነው። ሰላም ነው አለን። ሰላም ነው አሁን እኔ ሰላም ነው። እንዴት ነው? ግባ 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 ግባ። ሰላም ነው። እንዴት ነው? እንዴት ነው? ሰላም ነው። እንዴት ነው? ሰላም ነው። እንዴት ናችሁ? አለን አለን አላችሁ አለን። ያው አንተን ነው ያወራሁት በስልክ። ኦኬ እሱ ማን ነው? ጓደኛ ነው እሱ። ኦኬ ጓደኛ ነው። ኦኬ አያው ስላልነገረኝ ብዬ ነው። አንተን ነው በስልክ ያወራሁት ማለት ነው። እሱ ነበር በስልክ ያወራው። እሱ ነው። እሱ ነው። ኦኬ አልተዋወቅንም። ስሙ ማን ነበር? አብድራማን። ኦኬ ሳሚ። ኦኬ አይ ጥሩ ነው። ያው እሱ ጓደኛዬ ነው፣ እሱም ጓደኛዬ ነው። አብረን የመጣ ነው። አሁን ለመውሰድ ሰው ስለሚያስፈልግ ለዛም ነው። ያው እንደነገራችሁን እንግዲህ ጥሩ ጥሩ ዕቃ እጃችሁ ላይ እንዳለ ነግራችሁናል። እና እንዴት ነው ያገለገለ አይደለም ማለት መቼም አሪፍ ዕቃ ነው። አሁን በቅርቡ የመጣ ነው። ቴልኬት የምታስመጡ ያ ከውጭ ከምንም ይመጣል። አሪፍ ናቸው ዕቃዎቹ። ግን ምርጥ ዕቃ አለ። ኦኬ ዕቃዎች አላችሁ ማለት ነው። አሪፍ ነው እንደዛ ከሆነ። ያው እንግዲህ ያው እሱ የሚፈልገው ዕቃ አለ፣ እኔ የምፈልጋቸው ዕቃዎች አሉ። ጓደኛችንም እሱም ጓደኛችን ነውና የሚፈልገው ዕቃ አለና አሁን እኛ የምንፈልገው በዋነኝነት ቲቪ እና ፍሪጅ ነው የምንፈልገው። አንደኛ ቲቪ እንፈልጋለን፣ ያው አሪፍ ቲቪ መሆን አለበት። ሁለተኛ ደግሞ ፍሪጅ ነው የምንፈልገው፣ እሱም ጥሩ ነገር መሆን አለበት። ያው እንደነገርከኝ በስልክ ጥሩ ዕቃዎች አሉ፣ ምንም እንዳታስብ ስላልከኝ ማለት ነው። እና ቲቪ እንፈልጋለን። አላችሁ አይደል? እነዚህ አለን፣ ቲቪ አለን። ያው ፍሪጅ ባይኖርም ቀጣይ እናዘጋጃለን። ኦኬ ፍሪጅ የላችሁም? ፍሪጅ የለንም። ቀጣይ በሚቀጥለው ስራ እናዘጋጃለን። ኦኬ ልብስ ማጠቢያስ? ልብስ ማጠቢያም ችግር የለም፣ ብናዘጋጅ ደስ ይላል። ብናዘጋጅ ደስ ይላል። ኦኬ ታዘጋጃላችሁ? እናዘጋጃለን በሚቀጥለው። አሪፍ። ምን ነው አንተ ዝም አልክ? በስልክ ስታወራኝ በስልክ ሲያወራ በጣም እያወራ ነበር እና አፈርክ እንዴ አንተም አውራ እንጂ እሱም ፍሪጅን ይወርናል። ልብስ ማጠቢያው ግን አሁን ስላልተዘጋጀ ወይም ቀጥሎ ዙር ይዘጋጃል። ሁሉም መጫላ አላላችሁ አዳዲስ ነው ከውጭ ነው እናስመጣው ብላችኋል። እንግዲህ ከሌላ ማስመጭ ካለው ዕቃ ላይ የምትፈልጉ ነገር ካላችሁ አይታችሁ መውሰድ ትችላላችሁ። ኦኬ ማስቀመጫ ቦታ ሌላ ነው እንዴ? ያው አለ ማለት ስቶር አላችሁ? አለ። ምንድነው እዚህ ቤት ውስጥም ዕቃ አለ የተወሰነ እዛች ጋር ዕቃ እያየሁ ነው። አለ ቲቪ አለ። ዕቃ ማስቀመጫ ነው የሚመስለው ቤቱ ዕቃ ማስቀመጫ ነው የሚመስለው። ተሸፋፍኗል ምናምን። ሌላ ቦታ ነው ዋናው ማስቀመጫችሁ? ሌላ ቦታ አለ። ዕቃ ማስቀመጫ ለየት ያለ ዕቃ ማስቀመጫ ሌላ ቦታ አለ። ኦኬ እናንተ ብቻ ነው የምትሰሩት ይሄን ስራ? ያው እኛ ብቻ ነው የምንሰራው እስከዛሬ እና እኛ ነው የምንሰራው። ኦኬ ሁለታችሁ ብቻ? አሪፍ ነው እንግዲህ እንደዛ ከሆነ። ያኛው ቲቪ ግን ተመችቶኝ እዛች ጋር ያለው ቲቪ ችግር የለም። ሰደ ይፈልግ ደስ አለው። እንዴት ነው? አሪፍ ነው አይደለቀው? ምርጥ ነው። ያኛው ዕቃ አሁን እኛ ብዙ ዕቃዎች አሉን። አሁን የተዘጋጀን ቲቪ ምናምን ያለን
ያው እሱ ሌላን ይህን የቲቪውን ዋጋ እንስማማና ሌላውን እቃ ቀጣይ ስንመጣ ትወስዳለህ። አሁን የዚህን እንስማማና ያው እኛ የምንፈልገው ብሩ ስለሆነ በቃ ያ ብር ያስፈልገናል። እንደምንም በቃ ያለን እቃ መውሰድ ትችላለህ። የፈለግከውን ደስ አለ ወደድከው ቲቪ ወድጃለሁ ብላ ያው ሌላ የምትፈልገው ነገር ካለ እኛ ብር ስለምንፈልግ ብር ስለሚያስፈልገን ለእኛ ያው የፈለግከውን መውሰድ ትችላለህ። ደስ አለሽ። ዋጋችሁን በጣም ርካሽ ነው። እንግዲህ ከውጭ ያስመጣችሁ ከሆነ እንግዲህ በጣም ቀላል ነው እና እንግዲህ የሁሉ እቃ በዚህ ዋጋ የማይታመን ነው። መቼም አስመጪ ከሆናችሁ የሆነ የሚሸጡበት ዋጋ አለ አይደለ? አትርፋችሁ ነው የምትሸጡት። ግን አሁን እየሸጣችሁ ያላችሁት በቅናሽ ነው በጣም እና ያለኝ ዋጋ ትንሽ ወረድ ያለ ነው። ለዛም ነው እኛ ትንሽ ግራ ገብቶን እንደውም ነገር ሌላ ነገር ፎርጅድ ዕቃ የሆነ እንደምናምን ብለን ነበረ። ግን ስናየው ኦሪጂናል ነው። ያ ሁሉ ነገር ኦሪጂናል ግኛ ብቻ ታውቃለህ ያለን ብር ምናምን ስላስፈልገን ነው እንጂ ያው እሱ የሚያወራው ነገር ሌላ፣ አንተ የምታወራው ነገር ሌላ። እሱም ገና ተጋባባችሁ። ምንድን ነው ሀሳባችሁ? ግልጽ የሆነ ነገር እያወራ አይደል? ይኸውልህ ብራዘር፣ እኛ ብር ፈልገን ነው የምንሸጠው። አይቀር ገባ? ብር ስላስፈለገን ነው ብቻ የምንሸጠው። ብር ስላስፈለገ አስመጪ ነኝ እያልክ ነበር አንተ አሁን ቅድም። ከዛ ደግሞ አስመጪ አይደለንም የሚልም ከሱ ብር ስላስፈለገ ብቻ ማለት በማይሆን ዋጋ ይሸጣል እንደ አንድ አስመጪ። እንግዲህ ዋጋውን አንድን ዕቃ ዋጋ በዋጋው መሰረት ነው የሚሸጠው እንጂ ዝም ብሎ ይሄን መሰለህ እንዴ ለዛ ኦሪጂናል ዕቃ ኦሪጂናል ነው። ቀባ እኔ ብር ስለፈለኩት የራሴን ዕቃ ማብሸጣ መብት ነው አይደል? ካልተመቸ ደግሞ ችግር የለም ውጣ። አይ ውጣ ማለት ሳይሆን እኛ በአግባቡ እያናገርን እኮ አሁን ጥያቄ ምናምን እኮ አንተ እያበዛ ነው በጣም። ለምን መረጋጋት አይደለም እኮ እሱ ሌላ ነገር መስማማት አለብን። ይኸውልህ ዕቃ የምትፈልግ ከሆነ ብሩን ተደራደር፣ ብሩን ከፍለህ መውሰድ ትችላለህ። ሌላ ውስጥ ምናምን አትግባ። አይ የምትፈልገው ነገር አለ አይደል? ይኸውልህ የወደድከው ነገር አለ እዚህ ውስጥ። አንተ በእኔ ቦታ ቁጥር እንደዚህ ታደርጋለህ እንዴ? እኮ እኛ ዕቃ ስናንቀሳቅስ አሁን ብንጠየቅ ድንገት መንገድ ላይ ከማን ገዛችሁ ስንባል ምን ለምን በቃ ታሳያላችሁ። ቀላል ነው በቃ። እኔ ታሳያላችሁ። እኔ ብር ስለፈለኩት ብቻ ነው በቃ የሚሸጥልህ። የራሴ ዕቃ ነው፣ በፈለኩት ዋጋ መሸጥ መብት ነው። እሱ መሸጥ መብት ነው። ግን ደግሞ ይሄን የመሰለ ዕቃ በዚህ ብር እንዴት ነው? እኛ እኮ ወይስ ዕቃው ተቃጥሏል ወይስ ኮፒ ነው? እንን ማወቅ እኮ እንፈልጋለን። አንተ በእኛ ቦታ ብትሆን አጠራጠረም እንዴ? እሱማ ነው ብራዘር፣ ዕቃው ምንም ጥርጥር የለበትም። ታዲያ እሱ ለምን ቅድም ማይሆን ነገር አወራ? አስመጪ አይደለንም ምን ብለሃል አንተ? አስመጪ አይደለንም አላለም እንዴ ቅድም? አዎ እሱም ብዬ ነበር። ያው እሱ የሚያወራው ነገር እና እኔ የማወራው ነገር አንድ ላይ ሆን ይችላል። ለምን አንድ ማለት ነው? አንድ ላይ አንድ የምትሰሩት የምትኖሩት ነው። ጓደኛዬ ነው እያልክ ነበር አይደል? ቅድም እኔ ብር አስፈልገን ነው ምናምን ያልኩህ። ብር አስፈልገን ነው አዲሱን ዕቃ የምንሸጥላችሁ። ከዛ ቀጥሎ የሚመጣው አይደለንም አላልኩም እንዴ? እኔ አላልኩም፣ እሱ ነው ያለ። አስመጪ አይደለንም ያለ እሱ ነው። ታዲያ አንተ አስመጪ ነን ለምን አልክ? ለኔ በስልክ ስትነግረኝ አስመጪ ነን ኦሪጂናል ዕቃ አለን በአሪፍ ዋጋ ነው የምታገኘው ለምን አልከኝ በስልክ? ያው አሪፍ እቃዎች ስላሉ ምናምን ብዬ ነው። ከአንድ ሰው አለ ከሱ የምንረከበው ዕቃውን ከሰው ነው የምትረከበው? ኦኬ እሱ ነው የሚያመጣው፣ እሱ ከሱ ነው የምንረከበው። ከዛ ብዬ ነው ያው ንጹህ ዕቃ ነው ዕቃው። 7 አይነት ዕቃ ነው እንደምታወራው አንተ ሰውዬ። ምንድነው ሐሳብህ? ግራ የሚያጋባ ነገር አንዴ አስመጪ ነን፣ አንዴ አስመጪ አይደለንም፣ አንዴ ገንዘብ ስለፈለኩ ነው ይላል፣ አንዴ ከሰው የምንቀበለው። ሰርቃችሁት ነው እንዴ ዕቃው? ሰርቀንም አይደለም። ድንግጥ አልክ። ምን ይኸውልህ ለምን ታውቃለህ? አንተ ምን ብላችኋል መጀመሪያ ሲታወራ? በስልክ ሲታወራ ነበር እሱ ነበር ያወራችኋል። በስልክ ያወራሽ ነው እንግዲህ ነው ያለ። ሌላ ለምን ነገር አንተ ለምን ማወን ነገር ታወራለህ? ለምን ማውራት ወይ በስልክ ማውራት ማችል ከሆነ ለምን ከደጋ አታገናኙ? ለምን ማወን ታሪክ ውስጥ ለምን ታስገባለህ? በቃ ይኸውልህ አሁን ሌላ ነገር እስቲ እንትን እያደረክ ነው። ለምን አንተ ምንድነው እጅ እየተንቀጠቀጠ ነው? የፈራኸው ነገር አለ? ምንድነው? ምን እየሆንክ ነው? ምንም አልሆንኩም እኮ በቃ ምንድነው? በኮስቶር ብለ ያወራ እንጂ ምን እኮ እያወራን አንተ ለምን እንደዚህ ትሆናለህ? በቃ እርስ በርስ ራሱ ገና አልተግባቡም። ይግባቡ ማለት ነው ሲጀመር። ስራ ስትሰሩ እንደዚህ ነው የምትሰሩት ሳትግባቡ ነው። ሌላም ሰዎች ይኸውልህ አሁን እሱን ተሆና ማለት ነው ከኔ ጋር እናወራ። ምንድነው? እሺ ከኔ ጋር እሱ የሚሸጠውን ዕቃ ምናምን ከሱ ጋር ጨርሱ። ራስህን ምንድነው ወጣ አደረክ? ይኸውልህ ልንገርህ
ያው እሱ አይናፋርም ምናምን ስለሆነ ሊሆን ይችላል እንደዚህ ማለት አይናፋር ስለሆነ ብዙም ማውራት በስልክ ሲያወራ ግን እንደዚህ አይናፋር እንደሚመስል አይደለም እንደ አይኑ ደፋ አረጋ ያው እኔም እኮ የገረመኝ እኮ እሱ ነው ለምን ሰው ፈራን በዛ ሳይሆን እናንተን በጣም ፈራን ለምን አላውቅም ለምን ማውራት ማችል ከሆነ እኔ በስልክ አውርቼ ጉዳዩን እኔ ወደ ልጨርስ ነበር እስቲ እሱን እናናግረው እንዴ ለብቻው ለምን እኔ እናናግረው እሱን ምክንያቱም የሚያስፈራው ነገር ካለ ምናልባት አንተ ባለበት ለኛ ማውራት የሚፈልገው ነገር ካለ ምናልባት እስቲ ሂድና እስቲ ውጭ ጠብቀን እናውራው እሱ የምታናግረው ነገር የለም እኔ ጋር ያለውን እሱ ማረጋ ማን ነው አይ እኛ ያልን ያለ ነው እሱን ብቻውን እናናግረው ነው ያለን ምንድነው የምታናግረኝ እናናግረው ብቻውን እሱ ምን የምታወራ ነገር የለም የምታወራ ነገር ካለ አንተ ፊት ማውራት ያልፈለገው ነገር አለ ድንገት ያለ ድንገት ምንም የምደነግጥ የለም አንተ እኮ እሱ ይውጣና እኛን ለምን አታናግረው አይሆን አንድ ላይ እናናግረው ነው ከፈለጋችሁ ማለት ነው መጀመሪያ እሺ በደስ ይለኛል ብለሃል ነበር አይ ሁለታችንም አንድ ላይ እናናግረው ደለችና እኔ በቃ ከሱ ጋር ማለት ነው አሁን እሱ ጋር ያለ እኔን ማውራት ይችላልላችሁ ኦኬ ካላሱ ማውራው ነገር የለም ገባ ስራችን አንድ ላይ ነው ከሱ ጋር ነው የተሰራ ለምን ካላሱም አብረን እያለን ማውራት የምችለው ለምን ከሱ ተደብቄ ማውራው ነገር የለም ለዛ እቃውን ካልፈለጋችሁ ወይ መግዛት ካልፈለጋችሁ ማየት ትችላላችሁ ባይኛ እቃውን ፈልገን የመጣ ነው እኮ ከፈለጋችሁ በቃ ወደ ገደለው ግቡ በቃ እቃውን ፈልጉ ነገር ከሆነ በቃ ብሩን ከፍላችሁ እቃውን ይዛችሁ ሂዱ ካልሆነ ውጡ እኛ ማን ነው ታም ተረጋጋ መጀመሪያውን ይወልኝ እኛውን ስለምንገዛው እቃ መረጃውን እየጠየቅን ያለን አንተ ደግሞ ዝም ብላችሁ እቃ ግዙ ካልገዛችሁ ውጡ ነው እያልክ ያለው ይሄ ደግሞ ማንንም ሰው ጋር ያግባባ አሁን አንተ ለኛ የሆነ ነገር ቢያንስ ወይ ዋስትናም ወይ የሆነ ነገር መስጠት ይኖርባል ገባ አይደል ዋስትና ይወልኝ እኛ እቃችን የኛ ነው ያው የሚታየው ነገር ሁሉ ብዙ ነገር አለ ቤት ውስጥ አለ ያለው ነገር ሁሉ በቃ በአርት የገዛን ደግሞ ሰርተን የገዛን ነገር ነው ለምን ተጣጣችሁት ነው እኮ ኢምፖርት አድርጋችሁ ነው እኮ ከውጭ አስመጥተን ያስቀመጠን ከራሳችን ሰርተን ያገኘው ነገር ነው ምንድነው የምትሰሩት ከውጭ አመጣችሁት ከሆነ ታዲያ ለምንድነው እንደታሸገ ያልመጣው እንደዚህ ክፍት ሆኖ የመጣው ለምንድነው እንዴ ታዲያ የቤት ቃና እዛኛው ጋር እንደውም ያለው እዛ ጋር ተልጧል እኮ እንትን ሎጎ ራሱ ምንድነው እንደዚህ ኢምፖርት ይደረጋል በካርቶን በራሳችን በገንዘባችን ነው በማኑዋል ነው የሚመጣው በገንዘባችን ነው እኔ በገንዘባችን ነው አስመጣ ስራ ምንድነው አንተ ስራ ምንድነው ምን ያንተ በስራ አትናገርም ምን አስመጪና አከፋፋይ ለሱ አንተ ነው የምትመልሰው ለአንተ እሱ ነው የሚመልሰው ስትጠየቁ ምንድነው የሱን ስንጠይቁ አንተ ትመልሳለህ አንተ ስትጠይቅ እሱ ይመልሳል ምንድነው ምንድነው አንድ ሰው መናገር አይደለም ከመጀመሪያም ጀምሮ ምንም አላማርከኝም አንተ ሲጀምር ኧረ በቃ ምንድነው ኧረ በእናትህ ወይ በቃ ምንድነው የት ነው የምወጣው ውጣ በቃ ውጡና በጣም ቁጭ በል ማየው ወደዛ የመጣው ተነስቶ አሁን ልንስማማ ብለን አንድ ቁጭ ያልነው አሁን ስማ ማዮኒስ ከምንገባ ማለት ነው በስነ ስርዓት ማንስማማ ከሆነ ለቃችሁ መውጣት ትችላላችሁ እንደምቶ ትወጣላችሁ ምንድነው ቁጭ በል እኮ ነው በስርዓት አውራኝ እንዳለ ከየት እንዳመጣው ሁለት እናገራለን እያንዳንዱ ነገር ለምጠይቅ ነገር ተመልሳለህ ዝም ብለህ ሌላ ነገር ሽጉጥ አምጣ ምናምን ትላለህ እንዴ ምን ፈራ መስሎ ነው እኛ ሽጉጥ ነፍሳችንን ቢሆን አሳልፈን የምንሰጥ ሰዎች ነን ሽጉጥ ምናምን ይላል ምንድነው እጄ የምታጣጥፈው ይኸውልህ ነገር ያለኝ አስተነፍስላለሁ እንዴ ምላሱን ይነካክሳል እንዴ አባ በስርዓት ነው ምናምን ነው ሲጀመር አንተ ነው እዚህ የምታስገባኝ ኧረ ዝም በል በቃ አንተ ደግሞ ምን ነው የሚያስገባ የት ነው የሚያስገባ እና አሁን በስርዓት እናወራ
በስነ ስርዓት ማያወራ ነው። ታዲያ በስነ ስርዓት እያወራና እንደ አንተ ራስ አይደለም በጣም ነው እንገዛ የመጣው ይኸውልህ ነገርኩ ሌላ ነገር አልፈልግም እሺ አቃለ በስነ ስርዓት ይኸውልህ ወይስ ችግር እያወራው ነው እኔም እያወራው ነው በስርዓት ለምን ነው ማናወራው ማናባስ ነው ትሉታለህ ቤቴ ነው ማስወጣት ይችላል እችላለሁ ለጠየቁ ይኸውልህ እስከመጣው ድረስ ነግሬሃለሁ ቤቱ ባለቤት አይደለም እንደም እቃውን መሸጥ አልፈልግም ወጣችሁ ሞት ይችላልችሁ እንደም አይደለም ይኸውልህ ነገር ሌባን እንደውም እንዳትንቀሳቀስ ማስወጣት ይችላል ተዋውቁ እንዴት እንዲያስኩ አይተሃል አይደለም ማዘር አይደለም ይኸውልህ እቃውን እንደም ጭራሽ መሸጥ አልፈልግም በቃ ለእናንተ በቃ አልተመቻችሁም ውጡ እንደም የሰረከውን እቃ አሁን ይኸውልህ ሲጀመር እቃውን ከየት እንዳመጣው ትናገራለህ ሌላ ነገር አወራለሁ የምትል ከሆነ ይኸውልህ ነገር አስወጣ ሌላ ነገር አወራለሁ የምትል ከሆነ ምንድነው የሚያስወጣው ምንድነው የሚያስወጣው አባ አስወጣ ቁጭ በል ነው ተባልኩ እኮ የት ነው የምታስወጣው ቁጭ በል እያልኩ እኮ ይኸውልህ ነገር ያለው ቁጭ በል እያልኩ ነው እንዴ ኧረ አባ በእናትህ እንዴ ኧረ አባ ምናምን ትላለህ እንዴ አስወጣ ምናምን የመጣን ስለሌለ ዝም በል ይኸውልህ ሌላ ነገር እንትን እንዳትል ሌባ ነው ነገር ያለው ሌላ ነገር አወራለሁ ይሄ ራሱ ትክክለኛ ሌባ ነው ፊቱ አይተኸው ቀረጸው ፊቱ ካሜራው ቀረጸው ይሄንንም ቀረጸው እና ቀና በል ምን አራቶ በቤታችን መጥተህ እንደዚህ ታረጋለህ ከየት እንዳመጣው የሆነ ራስ ተናገረ ምንድነው የምንተያየው ማሳያለህ ማንንም እናሳያለን ማንንም ታሳይ አንተ ነው ራስ ሌላ ነገር ሆላ ተፈርደ ወዴት አባልክኝ ወዴት አባልክ ልቀቀኝ ብያለሁ ልቀቀኝ ዝም በል ልቀቀኝ ቀና አድርገህ አስቀምጠው ልቀቀኝ ሰርስ ሌባ ናቸው እንዳለበት የት እንዳመጣኝ ቀና አድርገው እሱን የሚቀመጥ ተነስ ይሄን አስረዋለሁ ታስራለህ እጅን ቀና አድርገህ ስታሰር ቀና በል ቀና ተናገረው ሌላ ነገር ታወራለህ ያወጣ እኮ አንተ ሌላ ነገር ታወራለህ ከውሻ የት አባታችሁ ነው ሁሉ ያመጣችሁት ትናገራለች ሌላ ነገር ነው ፈልገው ስለምን ነው የምታወራው እንደራደር እኮ እንደዛ ይቻላል። ግን መጀመሪያ እንዴት ይሄንን ነገር እንደምትሰሩ እንዴት እንዳመጣችሁት ግን ተናገራለህ። አዎ ነገርውና በቃ ቢሰማ ከሆነ ስንት እኛ አሁን ከእናንተ የምንፈልገው ዋና ነገር ተናገር በስንት ስራት ስንት ፈልጋላችሁ? እንዴት ይሄንን እቃ እንዳመጣችሁት እንድነግሩ ነው። ከየት እንዳመጣችሁት በቃ እሱ ነገር እንሆነ ማለት ነው። በቃ አሁን በምናወራ ነገር በቃ የሚደራደርና የምትፈልጉን ነገር እንሰጣለን። እሺ የምትፈልጉት ነገር የምትፈልጉት ገንዘብ እንሰጣለን። እንደራደር እንስማማ። ስንት ብር ሰጡናላችሁ? ያው ስንት ብር? 50 ሺህ ምን ያደርግልን? እሺ ስንት ወላችሁ ሊያሰራችሁ እንሰጣለን። የፈለጋችሁ ገንዘብ እንሰጣለን። ብቻ እንስማማ። በቃ እኛ በቃ እስር ቤት መግባት አንፈልግም። መታሰር አንፈልግም። መታሰር ስለማንፈልግ እንስማማና እኮ እንዴት ነው ይሄንን እቃ እንዴት ነው የምትሰርቁት? መጀመሪያ ተነጋሩ። እንደዛ እንዴት ነው ያመጣችሁት? ተናገር። ምን ይለጉማል? ተናገር። ነገር ነው ራስህ ተናገር። ጋሚ ሌላ ነገር አልፈልግም አይደል? ተናገር። ያ እንደዚህ ጓደኛዬና እኔ በቃ የሰው ቤት እየገባን ነበር እቃ የምናወጣው። እንደዚህ እቃ መጣን ሁሉ የምታየው ነገር ሁሉ ያው ከብዙ ቤት ያወጣን ነው።
እንዴት ነው የምትሰርቁት? ከማን ጋር ሆናችሁ ነው የምትሰርቁት? አለ ጓደኛችንም አንድ አለ እሱም አለ እሱ ከሶስት ነበር። የት ሄደ እሷ? ለሶስት ነው የምትሰርቁት የነበረ? ለሶስት ነው። የሆነ ቦታ ልሄድ ብሎ ጠፍቶብን ነው። ጠፍቷል። እስር ቤት ገብቷል። መቼ ነው የጀመራችሁት? የነዘርኩት ከመጀመሩ ያው ቢያንስ 2 ዓመት 3 ዓመት ሊሆን ነው። በቀላል 2 ዓመት 3 ዓመት ብዙ ብር አለን፣ ሀብትም አለን። እዚህ ጋር የሚታየው ነገር ብዙ ነገር አለን። ይሄ ብቻ አይደለም፣ ሌላም ቦታም አለን። ስቶር አላችሁ ማለት ነው? አንዱ እስር ቤት ገብቷል ነው ያላችሁ? አንዱ ጓደኛችን እስር ቤት ነው ያለው። 4 ነበር። በቃ አንዱ እስር ቤት ነው ያለው። እስቲ ስለሱ እናወራበት። እናንተ ማን ስለሆናችሁ ነው የሀብታሙን ሚስት አልገደልንሽ ብላችሁ የምታስፈራሩት? ምን አባ ያስደነግጣል? ማን ሀብታሙ? እስር ቤት ስላለው ጓደኛ ማን ነው ሀብታሙ? ማን ነው እስር ቤት ስላለው ጓደኛችሁ? ማን ነው የሱ ማን ነው ትላለህ? ጓደኛ እንደ የገዛው የራስ ጓደኛ ምን አባ ነው የሚሸመጠጠው? ምንኛ ምን ማርሸመጠጥ ነው? ምን ነው የሚያወራው? ይኸውልህ ሰብራለሁ። አንተ ሰውዬ ሌላ ነገር አትፈልግማ? ይኸውልህ ነገር ምን ልትሆን ነው አስፈራራት? ይኸውልህ ነገር ያለው የምትናገር ከሆነ ተናገር እያልኩ ተናገር። እሷን አስፈራርተን ያው የሆነ እሱን አሳስረው ነው ከሱ የዛ ቤት ያለው ዕቃ ለመውሰድ ምናምን ነበር። እዛ የቤት ያለው ዕቃ ለመውሰድ ነበር። እዛ ነው ያስፈራል። ምንድን ነው የሚቀበጣጡ ብሎ በቃ እንደዛ ነው። እሱ እንዳለ ነው። በቃ እሱ እንዳለ ነው። ቆይ እሱን አሳሰርሽ ብላችሁ ያላችሁት ለእሷ ሄዳችሁ ያስፈራራችሁት ነገር ሌላ፣ ለእኔ የምትነግሩኝ ደግሞ ሌላ። ምን አይነት ሀሳብ ነው ያላችሁ እናንተ? በስነ ስርዓት አትናገሩም? ትናገራላችሁ? እየነገርኩህ እኮ ታዲያ ተናገራ። እየነገርን ነው። ምን ስለሆናችሁ ነው እሷ የምታስፈራሯት? ምን ስለሆናችሁ ነው? ያው ይኸውልህ እሷ ጋር ብዙ እቃዎች ስላሉ እሱን የራስህን ለማድረግ ያለውን እንውሰድ ማለት ነው። እሱ ስለታሰረ እሱን ዕቃ ልትወስዱበት ነው? ያ እንደዛ ለማድረግ አስበን ነው እንደዚህ የሚጣ። እሷ ግን ያለውት እንደዚህ አይደለም። እሱን ለምን አሳሰርሽው? ክስ ካላነሳሽ እንገልሻለን ነው ያሉት ነበር። እዚህ በዚህ ነው እንደምትክዱኝ አንተ ምን ይዘጋሃል? ምንም አልዘጋም። ተናገራ። ታዲያ ምን አፍነ ዘከለም እሱ እንትን ስላልን ነው ስለታሰረ እሱን ለማስፈታት ነበረ። እሱን ለማስፈታት እና እሱን ለማስፈታት ነው ሳምን እንገልሻለን። በቃ ይኸው በቃ እውነቱን ነገራችሁኝ አይደል? ጠየቃችሁኝ አይደል? ልንገርህ እሺ በቃ ከአንድ ይዛችኋል። ምንም ማውራት ስለማልችል ልንገር እውነቱን። እሺ ንገረን። ይኸውልህ ጓደኛችን እስር ቤት ነው። እሺ ጓደኛችን ስላሳሰረ እሱን ለማስፈታት ነው የሁሉ ነገር የምናደርገው። ለዛ ነው እሱንም እንደዚህ የምናደርገው። እሱን ታዲያ እንደዛ እያደረጋችሁ እሱን ለማስፈታት ነው የሁሉ ነገር? ያ ለዛ ነው እንደዚህ የምናደርገው፣ እሱን ከእስር ቤት ለማስፈታት ነው። ታዲያ ስንት ሰው ቤት እንባ ነው እንደዚህ ሁሉ ቤታችሁ ላይ ሰምራችሁ? ስንት ቤት ዘርፋችሁ? ያው ብዙ ቤት ነው የዘረፈን። ያው ትክክል አልሰራንም፣ ግን እኛ ጓደኛችን ከእስር ቤት ለማስፈታት ነው ብዙ ቦታ እንደዚህ ብዙ ቤቱ አምተናል። ሶፋ፣ ቲቪ፣ ብዙ ነገር እዚህ አለ፣ ክፍልም አለ። የሰው ቤት የምትቀይሩ ነው የምትመስሉት እኮ እንዳለ የሰው ቤት ዕቃ እንዳለ እዚህ እንትን ብሎ ደርድረው አምጥተው በመኪና ነው ጭነው የሚሄዱት አሉ። እንደራሳቸው እኮ የሰፈሩ ሰው እኮ በቃ እንባ በእንባ ሆኗል በእነሱ ምክንያት። ያው ማንም ያውቅ የለም። ማንም ያውቅ የለም። ምን አባ ነው ታዲያ የምትቀበለው? ስለኛ ማንም ያውቅ የለም። እስከዛሬ ስንሰራ ሁሉንም በምስጢር ነው የምንሰራው። በምስጢር የምንሰራው ማንም አያውቅም። እንደዛ ስንሰራ ማንም አያውቅም። ስለዚህ አሁን እኛ እንድንለቃችሁ ስንት ብር ትሰጡናላችሁ? ያው የፈለጋችሁ ገንዘብ እንሰጣለን። ብቻ እኛ ግን አውሩና እንሰጣለን። ምን ሳታረጉ በቃ እኛ ከለቀቃችሁ ገንዘብ የፈለጋችሁ እንሰጣለን። አላችሁ ገንዘብ? አለን፣ ገንዘብ አለን። ያው ቤት አለ፣ ሶፋ ምናምን፣ ቲቪም ብዙ ነገር አለ። እዛም ያው የምትፈልጉት ገንዘብ እንሰጣለን። እኛ ልቀቁና ገንዘብን ስትሰጣንና እኛ እንልቀቅ። አዎ እንደዛ ብናደርግ ደስ ይላል። እኛ አንድ ሽልማት ምን ሰጣችሁ? እንስጣችሁ። አራላ አንድ ሽልማት። አረ እንደራደር። አሁን ሌላ ውስጥ አይ እኛ ሽልማት እንስጣችሁ፣ እናንተ ገንዘብ ነው የምትሰጡን አይደል? ምን እሺ ሽልማቱን እንስጣችሁ። ምን አይነት ሽልማት ነው ይሄ? ነው ሽልማቱ። ተነስ ነው ተነስ ነው
ምንድን ነው? አትነሳም እንዴ? ተነስ